ሰላም ወዳጆች እንደምን አላችሁ? ርዕሱ ላይ እንዳያችሁት የሰሞኑ ወሬ ወይም የኢትዮጵያ ፖለቲካ በጠቅላላ በሚባል ደረጃ ከወዲያ ወዲህ የሚዘዋወረው የተለያዩ ፖለቲከኞች ነን የሚሉ አክቲቪስቶች ነን የሚሉ ሰዎች የሚያዘዋውሩት ጠቅላይ ሚኒስትሩ ወይም ዶክተር አብይ አህመድ እንዲህ ብሎኝ ነበር እንዲህ ብሎን ነበር የሚሉ ናቸው እና አንዱ ከአንድ ወገን ሆኖ ሌላኛውን ወገን እንዲህ ብሎ ነበር ሌላኛው ደግሞ የሌላኛውን ወገን ወይም ብሔር ስም እየጠራ ይሄኛውን ብሔር እንዲህ ብሎ ነበር ዶክተር አብይ እንዲህ ብሎን ነበር በስብሰባ በግል እያሉ ጥቂት ሰዎች በርግጥ በቁጥር ጥቂት ናቸው ግን ጮታቸው ከጣሪያ በላይ ነውና የተለያየ ነገር ሲናገሩ ሰምቻለሁኝ በእውነት ዶክተር አብይ እንዲህ ብሏቸዋል እንዳሉት አንደኛውን ብሔር አስጠግቶ ሌላኛውን ብሔር ለመጉዳት ሌላኛውን ብሔር ገፍቶ ሌላኛውን ብሔር ለማስጠጋት እነዚህ ግለሰቦች በየሚዲያው እየተሽከረከሩ በሚያወሩት ልክ እየጠራ ወይም በአደባባይ በስብሰባ ላይ ያሉትን ሁሉ ብሏል ወይ ብለን ስናይ እንደው እነሱ አለ ባሉበት ቦታ ላይ ባንኖርም እንደ ሰው የምንገምተው እንዲሁ የምናየው የምንረዳው ነገር አለ ከንግግራቸው ከትችታቸው ማለት ነው ወይም ካነሱት ነጥብ የምንገመግመው ነገር አለን እንዳሉት ብሏል ወይስ አላለም የሚለውን ነገር ስብሰባው ቦታ ወይም እነሱ ተጠራን ባሉበት ቦታ ተገኝተን እንዲያሲባባሉ ባንሰማም ባናይም አንዳንዶቻችን ማለት ነው እኔን ጨምሮ ነገር ግን ከተናገሩት ነገር ከሚያወሩት ጉዳይ ወይም ትችት ተነስተን ዶክተር አብይ እንደዛ ብሏቸዋል ወይስ ምንድነው የነዚህ ሰዎች አላማ ብለን ስናይና ስንገመግም ብዙ ነገሮችን ከውስጡ ማውጣት እንችላለን ወዳጆች የኛ አገር ፖለቲካ ምን ያህል እንደተበላሸ ምን ያህል እንደተመረዘ ምን ያህል ከፖለቲካ መንገድ ወጥተን በተራስ መጠፋፋት አንዳችንን አጥፍተን ለማለፍ ምን ያህል እንደምንንቀሳቀስ በደንብ ጉልጭ አድርጎ የሚያስረዳ ነው የሰሞኑ ትርክት ሰዎቹ አብዛኞቻቸው ውጪ ናቸው ከአንድና ሁለት ወይም ከዛ በታች ከሆኑ ግለሰቦች በስተቀር ማለት ነው አብዛኞቻቸው ከአገር ውጪ ናቸው አብዛኞቻቸው በአንድም በሌላም መንገድ ስልጣንም ላይ አክቲቪዝሙም ላይ እንዲሁም በፖለቲካ ፓርቲነትም ይሄን ሀገር ከወዲያ ወዲህ ሲንጡ የነበሩ ገሚሶቻቸው ሲገሉ ሲያስገድሉም የነበሩ ናቸው ገሚሶቻቸው ደግሞ የግል ጥቅም የተጓደለባቸው እንደሆኑ ከንግግራቸውም ከነበሩበትም ኃላፊነትና ቦታ ከታሪካቸው ልንረዳ እንችላለን ብሔራቸው ኦሮሞም አማራም ትግሬም ወላይታም ሌላም ሊሆን ይችላል እንዲሁ እምነታቸው የተለያየ ሊሆን ይችላል ሐሳባቸውና ዓላማቸው ወይ ግብራቸው ደግሞ አንድ አድርጓቸው ሰሞኑን በመደዳ በተከታታይ በተለያየ ሚዲያ አንዱን እየጋበዘ ስለ ጠቅላይ ሚኒስትሩ የተለያየ ነገር ሲግቱን ከርመዋል በጣም ብዙ ነገር ግተውናል ነገር ግን ይሄ የጋቱን ነገር ተስማምቶን ተቀብለናል ወይ ብለን ስናይ እኔ እንደገመገምኩት አዲስ አበባ ውስጥ ነው የምኖረው በርካታ ሰዎችንም በዚህ ዙሪያ ጠይቄያለሁኝ አውርቻቸዋለሁ እንዳንድ የፖለቲካ ሰውም እንዳንድ በሚዲያ ላይ እንደሚሰራ ሰውም እንደው ገለልተኛ ሆኑና እስቲ ይሄን ነገር ገምግሙ ጠቅላይ ሚኒስትሩ የዚህን ያህል ወርዶ እነሱ በሚሉበት ወይ ቶንና ሁኔታ ወይም እነሱ በሚናገሩት ደረጃ ወርዶ አንዴ አማራን አንዴ ኦሮሞን አንዴ ትግሬን አንዴ ጉራጌን አንዴ ወላይታን አንዴ አፋሩን አንዴ ሶማሌውን ላጠፋ ነው ይያለ ይናገራል ወይ እንዴት ነው የምታስቡት
የነዚህ ሰዎችስ ፍላጎትና ኢንቴንት ወይም እንትናቸው ምንድነው አላማቸው ምንድነው በዚህ ደረጃ እየተቀባበሉ አንዱ የአንዱ መስካሪና አንዱ የአንዱ ኢንተርቪው አድራጊ ወይም ቃለ መጠየቅ አድራጊ ሆነው ሲቀርቡ ጂኔንሊ ማለት ነው ከልባቸው ለህዝቡ ተቆርቁረው ነው ይያልኩ ጠይቄያለሁ ለዚህም ነው በዚህ ጉዳይ ብዙም ሳላወራ የቆየሁት ግን አብዛኛው ሰው መንግስትን እንኳን የሚቃወሙ ሰዎች የሚሉት ይሄ ተራ ወሬ የመንደር አሉባልታ ነው ይህ ሰው ከነሱ በሺህ ጊዜ እጥፍ ስማርት ነው በእንዲህ ያለ ደረጃ እንኳን እንደሚሉት ያኛውንም ይሄኛውንም ብሔር ቢጠላ ባይፈልግ በአደባባይ ሰዎች በተሰበሰቡበት በቡድን ሆኖ በሚያወሩበት ደረጃ ህዝብን አይናገርም በግልም ስናቀው ቀደም ብለን ማለት ነው እንዲህ ያለ አመል ያለው ሰው አይደለም ብለውኛል እኔም የራስን ግምገማ አስቀምጥ ብትሉኝ እውነት ለመናገር የነዚህ አብይ ቤተ መንግስት ጠርቶን አብይ በእንዲያና በእንዲያ ያለ ስብሰባ ላይ እንዲህ ብሎን የሚሉ ሰዎች ፍላጎትና አላማ እሱ ተናገረ የሚሉትን ነገር ሰምተው ወይም ለህዝብ ተቆርቁረው እውነቱን ለህዝብ ለመግለጽ ሳይሆን አላማቸው የፈጠራ ወሬና አሉባልታ በመንዛት በህዝብ ዘንድ እንዲጠላ ለማድረግና የሀገሪቷን መንግስት ከቻሉ ህዝብና መንግስቱን ለያይተው በጠመንጃ ያቃታቸውን በፕሮፖጋንዳ ሊጥሉ የተነሱ ስለመሆናቸው መገመት ይቻላል እናም ይህ ፕሮፖጋንዳ እንዲህ ያለ የወረደ ጥላቻና አሉባልታ እንዲህ ያለ አንዱን ብሔር በሌላው ብሔር ላይ አንዱን እምነት በሌላው እምነት ላይ በመንግስት ደረጃም የአንድ ሀገር መሪን በህዝብ ዘንድ ለሆነ ህዝብ ጥላቻ እንዳለው የሆነ ህዝብ ለማጥፋት እንደተነሳ አንደኛው ለሌላኛው ሌላኛው ለሌላኛው መስካሪና አጋር ሆኖ ሲያቀርብ ስታዩ ምን ያህል እንደወረድን ያሳያል ምን ያህል እንደዘቀጥን ያሳያል ምን ያህል የፖለቲካ መንገድ ጠፍቶብን ወደ ጥላቻ ወደ ስድብ የዘቀጠ ተራ አሉባልታ ውስጥ እንደገባንና ስም መጠፋፋት ውስጥ እንደገባን ያሳየናል እኔም ማቀው የፖለቲካ ፓርቲ ማኒፌስቶ አዘጋጅቶ ተደራጅቶ ተዘጋጅቶ ኢቭን ጠመንጃ ይዞ የሚንቀሳቀሰው እንኳን ስርዓትና ህግ አለው ነፃ አውጣለሁኝ ብሎ ጠመንጃ ይዞ የሚታኮስ እንኳን እንዲህ ያለ ተራ የመንደር አሉባልታ ወይም ደግሞ የፈጠራ ወሬ ያወራ መንግስትን አይቃወምም ወይም መንግስትን አይታገልም ምክንያቱም በዋሸ ቁጥር ህዝብ ድጋፍ ይነሳኛል ብሎ ስለሚያስብ እነዚህ ግን ዛሬን እንጂ ነገን የማያስቡ ናቸው አብዛኞቻቸው እነዚህ ሚዲያ ላይ ወጥተው ሰሞኑን አብይ እንዲህ ብሎን ነበር አብይ እንዲህ አድርጎ ነበር በዚህ ቀን እንደዚህ ጠርቶኝ እንዲህ አለኝ የሚሉ ሰዎች አብይ እንደዛ ስላላቸው ስላልሆነ እኛም የነሱን ፕሮፖጋንዳ ምንም ያህል እንኳን እንደ ህፃን ልጅ ሊግቱን ቢፈልጉም አልተጋትንም እየተጋተም አይደለም ህዝቡ ከቁም ነገርም የቆጠረ የለም ነገሩ እንደ ተራ ኮሜዲያን ራሳቸው አውርተው ራሳቸው የሚስቁ ሆነው ቀርተዋል ኮሜዲያን ራሱ ሲሪየስ ሆኖ ሰውን ለማሳቅ ነው መድረክ ላይ የሚወጣው እነዚህ ግን ራሳቸው ይናገራሉ ራሳቸው ይገረማሉ በንግግራቸው እናም ወዳጆች ከዚህ ውስጥ እንውጣ እንዲህ ያለ ፖለቲካ የትም ማያደርሰንም በተለይ በብሔርና በመንግስት ወይም በብሔርና በብሔረሰቦችና በብሔረሰቦች መካከል በእምነትና በእምነት መካከል ጥላቻን መንዛት አስነዋሪ ነገር መናገር ለነገያችንም አይበጅም ነግበኔ ነውና ከዚህ ያለ የውሸት ፕሮፖጋንዳ የሐሰት ትርክት ውስጥ እንውጣ እንዲህ ያለ መንገድም አይጠቅማችሁ ነፃ የምታወጡ ወይም ልናወጣ ነው የምትሉትንም ህዝብ አይጠቅምም እኔ ግምገማዬ አስተያየቴ ይሄ ነው የወደዳችሁ ሰዎች ላይክ አርጉ ሼር አርጉ እንዲደርሳቸው አመሰግናለሁ ገለቶማ የቀነልኝ